ከብቶቹን የነዳቸው በዛብህ እንደሆነ እንግዲህ የበዛብህ ጓደኛና የበዛብህ ባለቤት ሲያወሩ ሰምታቸዋለች ጨበርዬ። በተለይ የጽናትም አብሮ አደግ ወደ አዲስ አበባ መጥቶ ነበር። አሁን ተመልሶ ወደ ጽናት ሄዷል ማለት ነው። ነገሮች ይስተካከላሉ ከዚህ በኋላ ብዬ አስባለሁ። የጽናት አባት ከብቶቹ እንደጠፉና የት እንደሆኑ የሚያውቀው ነገር የለም። ኪራ በጣም ስሜታዊ ሆኖ ነገሮችን ያበላሻቸዋል ብዬ ፈርቼ ነበረ። ግን ደግሞ ምንም ነገር እስካሁን ድረስ አላደረገም። ግን በስሜታዊነት ነገሮችን ያበላሻቸዋል ብዬ ፈርቻለሁ ኪራ። ምክንያቱም በእርግጥ አሁን ላይ ተረጋግተን በሲስተም የሆነ ነገር እናደርጋለን ተብሎ እየተመካከሩ ነው። ያም ነገር ይስተካከል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም ድጋሚ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። የኔ ኮተት አያልቅም። ኮተት በዚህ ቪዲዮ ረዘም ያለ ቪዲዮ ሰርቼላችኋለሁ፣ እለቅላችኋለሁ ማለት ነው። ኮተታን እየኮታተትኩኝ መጥቻለሁ ማለት ነው ውዶቼ። ይሄ እንግዲህ የብርድ ልብስ ምናምን ኮተት እየኮተትኩ ነው፣ እቃ እየረተብኩ እያስተካከልኩ ነው እቃዬንና ብቻ። ግን እስቲ በሌላ ቪዲዮ ይሄን ይዤላችሁ እመጣለሁኝ። ብቻ አሁን በነጽናት ላይ እናወራለን። የነጽናት እንግዲህ ይሄንን ከብቶቹን የነዳ ቸውና የደበቃቸው በዛብህ እንደሆነ አውቀዋል። ይሄንንም ነገር እንግዲህ ያወቀችው የሰማችው ጨበርዬ ናት። ጨበርዬም ደግሞ ጓደኛውንና ሚስቱን አንድ ላይ ስላገኘቻቸው ማለት ነው እናንተ እኔ ሚስጥራችሁን እደብቅላችኋለሁኝ፣ እናንተም ደግሞ ከዚህ በኋላ እኔ የምለው ነገር ነው የምታደርጉት ብላቸዋለች። ከብቶቹ ያሉበትን ቦታ ተነግሩኛላችሁ፣ እኔ ሚስጥራችሁን እደብቅላችኋለሁ ብላለች። የበዛብህ ባለቤት ደግሞ ይህንን ነገር ከነገርንሽ በኋላ እንደማትከጅንና እንደማትዋሽን በምን እርግጠኛ እንሆናለን ብለዋታል። ያንንም ከብቶች የት እንዳሉ አጣርተው ከነገሯት እሰየው፣ ያለዛ ግን ደግሞ ጉዳችሁን ለበዛብህ ነግሬ ሁለታችሁንም እንዲገላችሁ ነው ማድረገው ብላቸዋለች። ይሄ ነገር እንግዲህ ሌባ መቼም ቢሆን ደህና እንቅልፍ ተኝቶ አያድርም። በጣም እየተሳቀቀችና እየደነገጠች ነበረ። መጠጥ ጠጥተሽ ነው ወይ ምናምን እያለ እንደውም እንትን እያላት ነበር። ምን ነው ይሄን ከሰማሁት ውጪ ይህንን ነገር የሰማሁት ጠጥቼ ቢሆን ምን ነው በተመኘሁ፣ ወይንም ደግሞ ምን ነው ተመኝቼዋለሁ፣ አሁን ላይ መጠጣቴን የሰማሁት ነገር እውነት ነው አይደለም የሚለውን ነገር እያለ እሷ የደነገጠችው ሊና አንቺና እሱ ግንኙነት እንዳላችሁና በባልሽ ላይ እንደምትማግጭ አውቃለሁ ብላ ስላለቻት ደንግጣ ነው እንጂ የነጽናት ከብቶች ስለተደበቁ ወይም ደግሞ የነጽናትን ከብቶች እሱ ስላሸሻቸው አይደለም። እሷም ደግሞ ነግረዋለች። እንዴት እንደዚህ ታረጋለህ ምናምን ስትለው በጣም አንቋሾ እንደውም ጭራሽ ያልጠበቀችው ነገር ነበር ያላት ማለት ነው። እና በጣም ነው የሚያሳዝነው ሰውየው በዛብህ በጣም ጨካኝ ነው። ሴት ልጅ በመማታትና ሴት ልጅ ካልተመታች ጭንቅላት ላይ ነው የምትቀመጠው ብሎ የሚያስብ የሆነ ደደብ አይነት ሰው ነው። እና ይሄ አሁን ላይ ይሄ ነገር አልቀረም እንዴ? ማለት ሴት ልጅ ካልተመታች ሴት ልጅ እንደዚህ ካልሆነች ምናምን የሚባለው ነገር ባህል የቀረ መስሎ የነበረ ግን ደግሞ እነሱ ጋራ የቀረ አይመስለኝም። አላቅም። እስቲ እንግዲህ ውዶቼ በተለይ ኪራ ስሜታዊ ሆኖ ነገሮችን እንዳያበላሽ፣ ጽናትም ደግሞ ከጎኑ ሆናለች። በዛብህ እንደሆነ ካወቀች በኋላ ቀስ በቀስ ነገሮችን ለማስተካከልና ምን እንደፈለገ ይህን ነገር በማድረጉ በዛብህ ሌላ ቅጣት ይጠብቀዋል ብዬ ነው የማስበው። አንዳንድ ጊዜ በጉልበት ሳይሆን በአይምሯችን ካሰብን ብዙ የተሻለ ነገር ማድረግ እንችላለን። በዛብህ እንግዲህ ባይምሮ የመጣለት ይሄ የደደብ ስራ ነው ማለት ነው። እንዴት ነው ሰው ሙሉ የአንድን ግለሰብ ሀብት የሚደብቀው? ምን ስለሆነና ማን ስለሆነ ነው? በጉልበቱ ነው የሚተማመነው እሱ እንጂ ለሌላ ነገር አይደለምና እስቲ እንግዲህ እነሱ ወደ ህግ ከሄዱና እሱ ነው እንደዚህ ያደረገብን ካሉ ቅጣትም ይጠብቀዋል፣ እስርም ይጠብቀዋል ማለት ነው። ግን ደግሞ ቶሎ ካመጣ ግን ከሁሉም ነገር ነጻ ይወጣል ማለት ነው። የጽናት አባት ደግሞ በጉልበት ሳይሆን በህግ ነው የሚያምኑት ማለት ነው። እና የጽናትም አብሮ አደግ መጥቷል። እንግዲህ ከሱ ጋር ተባብሮ ጽናትም ኪራም ሆነው እነዛን ከብቶች ፈልገው ያመጣሉ ወይንስ ደግሞ ሊና ካሉበት ቦታ በልጆቹ በነዛ መሰረት ታገኛቸዋለች? አናቅም። ነገሮች እንግዲህ በጣም ወደ አልተጠበቀ ሁኔታ እየሄዱ እየተወዘጋገቡ ነው ማለት ነው ውዶች። ምክንያቱም እየሆነ ያለው ነገር ከባድ ነው በጣም ማለት ነው። በጣም በተለይ የጽናት አባት ይሄን ነገር ከሰሙ ነገሮች ወደ ሌላ ቦታ ይሄዳሉ።